ሰላም ሰላም እንዴት ናችሁ? ይህ ኢትዮ ዶክተር አካዳሚ የዩቲዩብ ቻናል ነው። እንኳን ወደ ዩቲዩብ ቻናላችን በሰላም መጣችሁ። የዛሬው የትምህርታችን ርዕስ ስትራክቸራል ሞዴል የሚል ነው። ባለፈው ኮንፊርማተሪ ፋክተር አናሊሲስ ወይም ደግሞ ሜጀርመንት ሞዴል ሰርተናል። የሰራነው ኦብጀክቲቫችን ምንድን ነው የነበረው? ሪሊ ላተንት ቫሪያብሎቹ በእነዛ ኢንዲኬተሮች ተለክተዋል ወይስ አልተለኩም የሚለውን ኮንፊርም ማድረግ ነው። ምክንያቱም መጨረሻ ላይ በስትራክቸራል ፓርቱ ዳይሬክት ኢንዳይሬክት እና ቶታል ኢፌክቱን የአንድን ላተንት ወይም ኦብዘርቭድ ቫሪያብል ከአውትካም ቫሪያብል ላይ ያለውን ዳይሬክት ኢንዳይሬክት እና ቶታል ኢፌክት ማወቅ ስለሆነ የስትራክቸራል ፓርቱ ዓላማው። ስለዚህ የሆነ ላተንት ቫሪያብል ወይም የሆነ ኦብዘርቭድ ቫሪያብል ከሆነ አውትካም ቫሪያብል ላይ ዳይሬክት ኢንዳይሬክት ቶታል ኢፌክት አለ ወይምስ የለውም የሚለውን ለማወቅ መጀመሪያ ሜጀርመንት ሞዴል እንሰራለን። ትናንትና የሰራነው ቪዲዮ ወይም ደግሞ ኮንፊርማተሪ ፋክተር አናላይሲስ የሚባለው ማለት ነው። ዓላማው ምንድን ነው? የሆነ ላተንት ቫሪያብል ሪሊ በሆነ ኢንዲኬተሮች ተለክቷል ወይስ አልተለካም ሚለውን ነው ቸክ የምናደርገው። ለምሳሌ ዲፕሬሽንን ፒኤችኪው 9 ተጠቅመን ወይም 9 አይተብ ወይም 9 ኢንዲኬተርን ከተጠቅመን ሪሊ እነዚህ 9 ኢንዲኬተሮች ዲፕሬሽን የተባለ ላተንት ቫሪያብል መለካት ይችላሉ ወይስ አይችሉም ሚለውን ነው ቸክ ያደረግነው። ከዛም ኢንተርናላይዝ ስቲግማን ለክተናል። ኢንተርናላይዝ ስቲግማን በ8 ኢንዲኬተር ነው የለካነው። ሪሊ ኢንተርናላይዝ ስቲግማ በእነዚህ 8 ኢንዲኬተሮች ይለካል ወይስ አይለኩትም የሚለውን ነገር ቸክ አድርገናል። ይለካል ወይም አይለካም የሚለውን ደግሞ ለማወቅ ወደ 4 ስቴፖች እንድናል። መጀመሪያ ፋክተር ሎዲንጉን አይተናል። ከዛ ፒቫሊዎችን አይተናል። ኮንፊደንስ ኢንተርቫልን አይተናል። መጨረሻ ላይ ጉድነስ ኦፍ ፊት አይተናል ማለት ነው። እነዛ ጉድነስ ኦፍ ፊት ኤስአር፣ ኤምአር፣ ረምሲ፣ ቲኤልአይ፣ ሲኤፍአይ ሙሉውን ሰርተን ያሟላል ወይም ይለካል ምናምን ብለን ጨርሰናል። ዛሬ ስትራክቸራል ፓርት ነው የምንሄደው። ምክንያቱም ሪሊ ቫሪያብሎቻችን ላተንት ቫሪያብሎቻችን በትክክል ይለካሉ፣ በኢንዲኬተር ይለካሉ ቸክ ካደረግን በኋላ የመጨረሻችን ምንድን ነው? ስትራክቸራል መሰራት ነው ማለት ነው። ስትራክቸራል ደግሞ የሪሰርቸሩ ኦብጀክቲቭን አቺቭ የሚያደርግበት የሆነ ላተንት ቫሪያብል ወይም የሆነ ኦብዘርቭድ ቫሪያብል የሆነ አውትካም ቫሪያብል ዳይሬክት ኢንዳይሬክት ወይም ቶታል ኢፌክት አለ ወይስ የለውም የሚለውን ነገር ፓዝ ስለን ቸክ የምናደርገው በስትራክቸራል ፓርቱ ነው። ስለዚህ ዛሬ ዋናውን ሪሰርቸሩ ኮሽኑን የሚመልስበት ወይም ደግሞ መጨረሻ ላይ ይሄ ቫሪያብል ይህን ቫሪያብል ስታቲስቲካሊ ሲግኒፊካንስ በሆነ መንገድ አፌክት አድርጎታል የሚለውን ነገር ዲሳይድ የምናደርገው ስትራክቸራል በመስራት ነው ማለት ነው። ስለዚህ ከሜጀርመንቱ የቀጠለ ነው። ዛሬ የመጨረሻውን የስትራክቸራል ፓርት እንሰራለን። የምንሰራው በስታታ ሶፍትዌር ነው። ስታታ ሶፍትዌራችንን እንከፍታለን። አዝ ዩዥዋል ስታቲስቲክስ እንገባለን። ከስታቲስቲክስ ስትራክቸር ኢኮሎጂ ሞዴሊንግ እንገባለን። ከዛ ሞዴል ቢልዲንግ ኤንድ ኢስቲሜሽን ይላል። ሞዴሉን ቢልድ እናደርጋለን። ቢልድ ያደረገውን ደግሞ ኢስቲሜት እናደርጋለን ማለት ነው። ኦኬ አሁን እነዚህ ቦታው ስለማይበቃን ብዙ ኮምፕሌክስ የሆነ ግራፍ ስለምንስል ስለዚህ እነዚህን ሳይዛቸው ማስፋት አለብን ወይም ደግሞ ሌንግዝ ነው ዊድዙን መጨመር አለብን ማለት ነው። ካናቫስ እንገባለን። እቺ ሌንግዝን ለመጨመር ነው የምታገለግለን። 11.7 እናድርግ 11.7 ኢንች እናድርጋት። ወደ ታችም 11.7 እናድርግ። ኮምፕሌክስ የሆነ ሞዴል ስለምንስል ሳለን እነዚህ ስኩዌሮች ደግሞ ኤሪያቸው በጣም ሰፊ ነው። ስለዚህ እነዚህ ደግሞ ሜጀርመንት ኮምፖነንቱን ስንስል ቦታ ስለማይበቁ እነዚህ ማጥበብ አለብን። ሳይዛቸውን መቀነስ አለ። 189% ነው የሚለው ቢያንስ ከ125 ብናደርገው ጥሩ ነው። 125 ብናደርገው ስኩዌሮቹን አጠበብናቸው ማለት ነው። ስለዚህ የእነዚህን ፋንክሽን ባለፈው አይተናል። እቺ ሰሌክት ዲሰሌክት ለማድረግ የምታገለግለን ይሄ ኦብዘርቭድ ቫሪያብል ወይ ደግሞ ሜጀርመንት ቫሪያብል ናቸው። ሜጀርድ የሚደረጉ ቫሪያብል ወይ ማኒፌስት ቫሪያብል ናቸው። ላተንት ቫሪያብል ነው። ይሄ ፓዝ የምንስለው ዛሬችን እንጠቀማለን። ፓዝ ስለምንስል ምክንያቱም የሆነ ቫሪያብል አፌክት ያደርገዋል ወይ አፌክት ያደርገውም። ለምሳሌ በእኛ ሪሰርች አንድ አውትካም ቫሪያብል ቢኖረን ያንን አውትካም ቫሪያብል ሪሊ ይህ ኢንዲፔንደንት ወይም ኤግዞጂነስ ቫሪያብል ይህን አውትካም ቫሪያብል አፌክት ያደርገዋል ወይስ አያደርገውም የሚለውን ፓዝ ስለን ነው እንትን የምናደርገውና ይሄ ኮቫሪያንስ ነው። ኮሪሌሽን ካለ አሁን እዚህ ላይ ቪዥዋል እንገባለን። ኦኬ አንድ ላተንት ቫሪያብል እናስገባ። ዲፕሬሽን የተባለ ላተንት ቫሪያብል እናስገባ። ዲፕ እየወክየዋለሁኝ ከነ ዳታ ሴት የሰበሰብኩት በፒኤችኪው ላይ እና ወይም 9 ኢንዲኬተር አለው። እነዚህ 9 ኢንዲኬተሮችን ወይም 9 ኢኩዌሽኖች ናቸው ጠየኳቸው። እነዚህ 9 ኢኩዌሽኖች ደግሞ ኮድ ተደርገው ዲ1 ዲ2 ዲ3 ዲ4 ዲ5 ዲ6 እስከ ዲ9 ኮድ አድርጌያቸዋለሁ። ሪኮርድ ሳደርግ ደግሞ ከዲ1 እስከ ዲ9 እናስቀመጥኳቸው። ስለዚህ እነሱን እናስገባለን። ዲ1 ዲ2 ዲ3 ዲ4 ዲ5 6 ኦኬ ደገመብን፣ እንቀንሰዋለን በኋላ። ኦኬ
ዲሲክ7 እናጠፋታለን ምክንያቱም ድጋሚ እንዳይመጣብን። ኦኬ እነዚህን ኢንዲኬተሮች አሁን ሌፍት ነው ራይት ነው ሀፕል አድርጋቸው ይለኛል። ከዚህ ላይ ስንመርጥ አራት አማራጭ አለን። ኢንዲኬተሮችን ወይም ሜጀርመንት አይተሞችን በላይ አድርጎ ኢንዲኬተሮችን በላይ አድርጎ ላተንት ቫሪያብሉን በታች ያድርግልኝ፣ ላተንት ቫሪያብሉን በሌፍት አድርጎ ኢንዲኬተሮችን በራይት ያድርግልኝ። ይሄን የምርጫ ነው። ስለዚህ ራይት ላድርገው። እዚህ ኢንዲኬተሮች ወይም ደግሞ አይተሞቹ በራይት ይመጣሉ ማለት ነው። ይሄ መጣልን። ኦኬ ዲሰሌክት እናድርግ። ይሄ እንደዚህ ማስፋት እንችላለን ከፈለግን። ሌላ ላተንት ቫሪያብል እንጨምር። ኢንተርናላይዝ ስቲግማ ስኩዌር ነው። ይህን ኢንተርናላይዝ ስቲግማ የተባለ ላተንት ቫሪያብል በ8 አይተም ነው የለካሁት። ይሄን እነዚህን ኮድ አድርጊያቸው ነው 8 ጥያቄዎች ጠየኳቸው። እነዛን ስታታ ላይ ሪኮድ አድርጊያቸው ነው። IS1 IS2 IS ማለት ኢንተርናላይዝ ስቲግማ እንደማለት ነው። ኦኬ 8ቶችንም እናስገባለን። ይህን ካልፈለግን ግን ደግሞ ዳይሬክትሊ መጻፍ እንችላለን። ከዚህ ላይ መጻፍ እንችላለን። ይሄንን ሳይድ እንምረጥለት፣ ሀፕል በለው። ኦኬ ዲሰሌክት ልበላት፣ እችን እንደዚች ላድርጋት። ኦኬ ሌላ ላተንት ቫሪያብል አንድ ላተንት ቫሪያብል ሞር ልጨምርለት። ኦኬ እዚች ላይ ላድርጋት። ሶሻል ሳፖርት ስኮር ልጨምር። ኦኬ ሶሻል ሳፖርት 1 2 ዳብል አስገባው፣ ችግር የለውም እናስወጣዋለን። ጥንቃቄ ያስፈልጋል ቫሪያብል ስናስገባ። ኦኬ ሶሻል ሳፖርት የተባሉ ላተንት ቫሪያብል የለካሁት እኔ በ3 አይተም ነው ወይም 3 ኢንዲኬተሮች ተጠቅሜ ነው የለካሁት። እነዚህ 3 ጥያቄዎች ደግሞ ሪኮድ አድርጊያቸው ነው። SS1 ማለት ሶሻል ሳፖርት ስኮር 1 ነው፣ ሶሻል ሳፖርት 2 ነው፣ ሶሻል ሳፖርት 3 ነው። ስለዚህ ሶስቱንም ጥያቄዎች ኮድ አድርጊያቸው ነው። ስለዚህ ይሄንን ምን ላድርገው? ዳውን ሳይድ ላድርገው። ስለዚህ የዛሬ ኦብጀክቲቫችን ምንድነው? ሜጀርመንት ሞዴል መስራት ሳይሆን ስትራክቸራል ሞዴል መስራት ነው። ዳይሬክት ኢንዳይሬክት እና ቶታል ኢፌክቱን ሜጀር ማድረግ ነው የኛ ዓላማ። እነዚህ ናቸው። ስለዚህ ሌሎችንም ኦብዘርቭድ ቫሪያብልን ጨምር ከዚህ ላይ እስካሁን የሰራናቸው እነዚህ ላተንት ቫሪያብሎች ናቸው። ኦኬ ይበቃናል፣ ለሳምፕል ይበቃናል። ስለዚህ አሁን ምንድነው ኢንተርናላይዝ ስቲግማ ይላል። ኢንተርናላይዝ ስቲግማ በ8 ኢንዲኬተር ነው የለካሁት። ከኢንተርናላይዝ ስቲግማ 1 ኢንተርናላይዝ ስቲግማ 2 እስከ ኢንተርናላይዝ ስቲግማ 8 ነው። 8 ኢንዲኬተር አለው። ስለዚህ ሪሊ እነዚህ 8 ኢንዲኬተሮች ኢንተርናላይዝ ስቲግማ የተባሉ ላተንት ቫሪያብል ሪሊ ይለካሉ ወይም አይለኩም የሚለውን ኮንፊርማቶሪ ፋክተር አናላይሲስ የሚል ቪዲዮ ሰርች አለው። እሱም ማየት ትችላላችሁ። ዲፕሬሽኑም እንዲሁ ሰርች አለው። ይሄም አለ። ስለዚህ የዛሬው ዓላማችን ግን ሪሊ እነዚህ ቫሪያብሎች የሆነ አውትካም ቫሪያብል ለዛሬው አውትካም ቫሪያብሎችን ዲፕሬሽን እናድርገውና ዲፕሬሽንን አፌክት ያደርጉታል ወይስ አያደርጉትም የሚለውን ነው የምናየው። ስለዚህ እንትን ስላለን ፓዝን ስላለን ይሄ ምንድነው አሁን ሶሻል ሳፖርት ዲፕሬሽንን አፌክት ያደርገዋል እያልኩ ነው ማለት ስለው አረሙ ለስስል አሁን ኢንተርናላይዝ ስቲግማ ዲፕሬሽንን አፌክት ያደርገዋል እያልኩ ነው። ለእነዚህ ላተንት ቫሪያብል ስም እንስጣቸው። ከዚህ ላይ ዳብል ክሊክ ስናደርግ ወደ ዳታ ሴታችን ወስድናል። ዳታ ሴታችን ላይ ሄደን መምረጥ እንችላለን። አዲስ ያን ቫሪያብል ማስገባት እንችላለን። ለምሳሌ ማንን ቫሪያብል እናስገባ? ደስ ያለን ማስገባ ለሳምፕል ስለሆነ ሜዲኬሽን አድሄራንስ የሚለውን ቫሪያብል እናስገባ። ኦኬ ይሄን አልፈልግም ካልን መጻፍ እንችላለን። እዚህ ጆን ይሄንን ነካና እዚህ ላይ ዳታ ሴታችን ላይ ያለ ነገር ካለ መቀየር እንችላለን። አሁን ለምሳሌ ፋንክሽናል ስታተስ ብዬ የወከልኩት ቫሪያብል አለ፣ እሱ ማስገባት እችላለሁ። ዳይሬክትሊ ጽፌ ያስገባልኛል። እኛ እንደፈለግነው ይሄ ቀየረልኝ። እዚህ ላይ መጻፍ እችላለሁ፣ ወይም ደግሞ እዚህ ገብቼ ሰሌክት ማድረግ እችላለሁ። ሰሌክት ማድረግ ካልፈለግኩ ደግሞ መጻፍ እችላለሁ። ለምሳሌ ኦፖርቹኒስቲክ ኢንፌክሽን የወከልኩት ነው፣ ኮድ ስለሆነ ኮድ አድርጌው ነው። ይሄን ላስገባ።
ካልፈለግን ዳብል ክሊክ አድርገን መቀየር እንችላለን። አማራጮች አሉን። ለአሁኑ ግን ይቆየን ይሄ። ኦኬ አሁንም ግራፍ እንሳል። ኦኬ ፋንክሽናል ስታተስ ዲፕሬሽን አፌክት ያደርጋል እንበል። ኦፖርቹኒስቲክ ኢንፌክሽንን አፌክት ያደርጋል ብለን እንሳል። ሶሻል ሳፖርት ኢንተርናላይዝ ስቲግማን አፌክት ያደርጋል ብለን እናስብ። ስለዚህ አሁን የምንድነው ስትራክቸራል ሞዴል ምንድነው? አንድ ላተንት ቫሪያብል ወይም አንድ ኦብዘርቭ ቫሪያብል ከአውትካም ቫሪያብል ላይ ዳይሬክት ኢንዳይሬክት ቶታል ኢፌክት ካለው ያንን ኤስቲሜት አድርጎ የሚነግረን ነው። ስለዚህ አሁን ሶሻል ሳፖርት ዳይሬክትሊ ማንን አፌክት አድርጎ ብለን ስለና ዲፕሬሽንን፣ ሶሻል ሳፖርት እንደገና ኢንተርናላይዝ ስቲግማ ይሄን ኤስቲሜት አድርገን እንየውና መጨረሻ ላይ ዲሰሌክት እናደርግና ኤስቲሜት እንበለው። ኦኬ እዚህ ሞዴላችን ላይ ብንሄድ ራን እያደረገ ነው። ኦኬ ቴንኪዩ አውትፑት አመጣልን። ስለዚህ አሁን ምንድነው ስትራክቸራል ፓርት ምንድነው? አንድ ቫሪያብል ከአውትካም ቫሪያብል ላይ ዳይሬክትም ኢንዳይሬክትም ቶታል ኢፌክት ካለው ሲመልታነስሊ ኤስቲሜት አድርጎ ይሰጠናል ማለት ነው። ማለት ስትራክቸራል ኢኩዌሽን ሞዴሊንግ ማለት ነው። ስለዚህ አሁን ይሄ ሶሻል ሳፖርት ማንን አፌክት አድርጎታል? ዲፕሬሽንን ማለት ነው። ዲፕሬሽንን አፌክት አድርጓል ኔጌቲቭሊ። ሶሻል ሳፖርት እንደገና ማንን አፌክት አድርጓል? ኢንተርናላይዝ ስቲግማ አድርጓል። ኢንተርናላይዝ ስቲግማ እንደገና ተመልሶ ማንን አድርጓል? ዲፕሬሽን አድርጓል ማለት ነው። ስለዚህ ሶሻል ሳፖርት ዳይሬክት ዲፕሬሽን ላይ ኢፌክት አለው፣ ኔጌቲቭ ኢፌክት አለው። ሶሻል ሳፖርት ኢንዳይሬክትሊ በኢንተርናላይዝ ስቲግማ አድርጎ ማንን አፌክት አድርጓል? ዲፕሬሽን አፌክት አድርጓል ማለት ነው። ፋንክሽናል ስታተስ ዳይሬክትሊ ዲፕሬሽን አፌክት አድርጓል። ይሄ ኦፖርቹኒስቲክ ኢንፌክሽን ዲፕሬሽን አፌክት አድርጓል ዳይሬክትሊ። ስለዚህ የስትራክቸራል ፓርቱ ዓላማው ምንድነው? ዳይሬክት ኢንዳይሬክት እና ቶታል ኢፌክትን ኤስቲሜት አድርጎ ማሳየት ነው። ለምሳሌ አሁን በሌሎች ሪግሬሽን አናላይሲስ ሶሻል ሳፖርት ዲፕሬሽን አፌክት ያደርጋል ብለን ነው የምንናገረው። በዚህ ግን ሶሻል ሳፖርት ኢንዳይሬክትሊ ኢንተርናላይዝ ስቲግማን አፌክት አድርጓል። ኢንተርናላይዝ ስቲግማ ደግሞ ሆኖ ማንን አፌክት አድርጓል? ዲፕሬሽንን ማለት። ስለዚህ ሶሻል ሳፖርት ስንት ኢፌክት አለው? አንደኛ ዳይሬክት ኢፌክት አለው ኔጌቲቭ 0.26 ማለት ነው። ሁለተኛ ደግሞ በኢንተርናላይዝ ስቲግማ አድርጎ ዲፕሬሽን አፌክት አድርጓል ማለት ነው። ስለዚህ የሶሻል ሳፖርት ከዲፕሬሽን ላይ ያለው ኢፌክት ይህ ፓዝ ሲደመር ይህ ፓዝ ሲባዛ በዚህ ፓዝ ማለት ነው። ስለዚህ ሶሻል ሳፖርት ስንት ኢፌክት አለ ማለት ነው? ዳይሬክት ኢፌክትም ኢንዳይሬክት ኢፌክትም አለው ማለት ነው። ስለዚህ ቶታል ኢፌክቱ ምን ይሆናል? የዚህ ኢፌክት ሲደመር የዚህ ኢፌክት ሲባዛ በዚህ ኢፌክት ማለት ነው። ስለዚህ ለምሳሌ አሁን ኤ ብንለው ይህን ቢ ብንለው ኤ ሲባዛ በቢ ሲደመር ይሄንን ሲ ብንለው ሲ ይሆናል ማለት ነው። ስለዚህ የሶሻል ሳፖርት ኢፌክት ኦን ዲፕሬሽን ይሆናል ሲ ሲደመር ኤ ታይምስ ቢ ይሆናል ማለት ነው። ስለዚህ ዳይሬክት ኢንዳይሬክት እና ቶታል ኢፌክት ኤስቲሜት የሚያደርግልን እንዲያደርጉ ነው ስትራክቸራል ኢኩዌሽን ሞዴሊንግ ማለት ነው። ስለዚህ የዚህን ፒ ቫልዩ እና ኮንፊደንስ ኢንተርቫል እንይ። ስታቲስቲካል ሲግኒፊካንስ መጣ አልመጣም የሚለውን እኛውን ይሄንን ዳይሬክትሊ በኮማንድ ራን ማድረግ ብንፈልግ ይሄንን ዱ ፋይላችን ላይ ሴቭ ማድረግ እንችላለን። ይሄንን እያንዳንዷን ፕራክቲሳችን ሴቭ ማድረግ እንችላለን። ይሄን አሁን ኮፒ አድርገን እነዚህን አስወግደን ራን ብናደርገው አሁን የሰራነውን አውትፑት ይሰጠናል ማለት ነው። ለአሁኑ አንፈልገውም። ስለዚህ መጀመሪያ ስትራክቸራል ፓርቱን እንይ። ስትራክቸራል ፓርቱን ስናይ አሁን ስትራክቸራል ኢኩዌሽን ሞዴሊንግ የሁለቱ ሞዴሎች ኮምቢኔሽን ነው ብለናል። የስትራክቸራል ፓርት እና ሜጀርመንት ፓርት አለው ወይም ሜጀርመንት ሞዴል እና ስትራክቸራል ሞዴል አለው ብለናል። ስለዚህ ከዚህ ላይ ምን ይላል? አዝ ዩዥዋል መጀመሪያው ላይ ምን አመጣልን? ስትራክቸራል ሞዴል እናመጣለን። ስትራክቸራል ይላል። ስትራክቸራሊ ኢንተርናላይዝ ስቲግማ ዲፕሬሽንን አፌክት ያደረገው በ0.76 ነው። ፐርሲቭድ ስቲግማ ፋንክሽናል ስታተስ ዲፕሬሽንን አፌክት ያደረገው በ0.08 ነው። ኦፖርቹኒስቲክ ኢንፌክሽን አፌክት ያደረገው ዲፕሬሽን በኔጌቲቭ 0.06 ነው። ሶሻል ሳፖርት በኔጌቲቭ 0.25 ነው። ስለዚህ የእነዚህን ሲግኒፊካንስ እናያለን። ፒ ቫሊዋቸው ኢንተርናላይዝ ስቲግማ ዲፕሬሽን ላይ ስታቲስቲካል ሲግኒፊካንስ ነው ይለናል። ፋንክሽናል ስታተስ ስታቲስቲካል ሲግኒፊካንስ አይደለም 0.09 ነው የሚለው ስታቲስቲካል ሲግኒፊካንስ አይደለም። ኦኬ ኦፖርቹኒስቲክ ኢንፌክሽን ስታቲስቲካል ሲግኒፊካንስ አይደለም። ሶሻል ሳፖርት ስታቲስቲካል ሲግኒፊካንስ ነው ማለት ነው። ስለዚህ ምን እናደርጋለን ማለት ነው? ሞዴላችን
አጀስት ማድረግ አለብን ማለት። ስለዚህ እነዚህ ፋንክሽናል ስታትስ የተባላትን ቫሪያብል ኦብዘርቭ ቫሪያብል ዲፕሬሽንን ስታቲስቲካሊ ሲግኒፊካንስ ላይ አፌክት አያደርገውም ማለት። ስለዚህ እሱንን ቫሪያብል ማስወጣት አለብን ማለት ነው። ወይ ደግሞ አጀስት እናደርጋለን። ኦኬ ይሄን አዚዥዋል ላይ ሰሌክት አድርገን ዲሊት ማለት እንችላለን። እዚህ ላይ እንገባለን። ዲሊት ይላል። ዲሊት ማለት እንችላለን። ከፈለግን ይሄንን መደለት እንችላለን። ከፈለግን መቀየር እንችላለን። ሌላ ቫሪያብል ኦኬ። አሁን አጀን ኤስቲሜት እናድርገው። ሌላ ተደረ ካስወጣነው በኋላ ፍሌክሲብል ነው የሚባለው ለዛ ነው። ስትራክቸር ኢኮሎጂ ሞዴሊንግ ፍሌክሲብል ነው። እኛ እንደፈለግን ግራፍ መሳል እንችላለን፣ እንደፈለግን ፓዝ መሳል እንችላለን። ነገር ግን የሳልነውን ያመጣው አውትፑት ሪሊ ነው የሚለውን ነገር ግን ቴዎሬቲካሊ አክሴፕቴብል መሆን አለበት። ኦኬ አውትፑት አምጥቶልናል። አሁን እንይ። ኦኬ አሁን ስታቲስቲካሊ ሲግኒፊካንስ መጣ ማለት ነው። ማናወጣ ነው ፋንክሽናል ስታተስ ስናስወጣው ኢንተርናላይዝ ስቲግማ ዲፕሬሽን አፌክት አድርጓል። ስታቲስቲካሊ ሲግኒፊካንስ ነው። ኦፖርቹኒስቲክ ኢንፌክሽን ዲፕሬሽን አፌክት አድርጓል። ስታቲስቲካሊ ሲግኒፊካንስ ነው። ሶሻል ሳፖርት አፌክት አድርጓል። ስታቲስቲካሊ ሲግኒፊካንስ ነው። ፒ ቫልዩዋቸውም ሪሊ ዜሮን አልያዘም ሁሉም። ስለዚህ ይህን አሟልቶልናል ማለት ነው። ስለዚህ ጉድነስ ኦፍ ፊቱን ቴስት እናደርግ። ኢስታት ስሞል ሌተር ነው የሚቀበለው። ኢስታት ኢስታት ጂኦኤፍ ስታትስ ኦል ኦኬ ብራኬት አላስገባንም። ኢስታት ጂኦኤፍ ስታትስ ኦል ኦኬ አመጣልን። ስለዚህ ሞዴል ፊትነሳችንን እንይ። ኤስአር ኤምአር ስታንዳርዳይዝ ሩት ሚን ስኮር ሪዚጁዋሉ 0.048 መጥቷል። ኢት ኢዝ ጉድ ቢኮዝ ከት ቫልዩ ምንድነው? ኤስአር ኤምአሩ ለዛን 0.08 መሆን አለበት። ይሄ 0.048 ነው። ትክክል ነው። ሲኤፍአይ 0.97 ነው። ኢት ኢዝ ጉድ ምክንያቱም 0.9 እና ከዛም በላይ ከሆነ ጉድ ፊት ነው የሚባለው። ቲኤልአይ 0.97 ነው። ይሄም ጉድ ነው። አርኤምሲ የሚባለው ወይም ደግሞ ሩት ሚን ስኮር ኤረር ኦፍ አፕሮክሲሜሽን ለዛን 0.08 መሆን አለበት። ትክክል ነው። 0.047 ነው። ከ0.08 ያንሳል። እነዚህ አራቱንም አሟልተዋል ማለት ነው። ስለዚህ ይሄን ሞዴል በትክክል ኢስቲሜት አድርጎልናል ማለት ነው። ስለዚህ ምን እንላለን ማለት ነው? እነዚህ እያንዳንዳቸውን መጨረሻ ላይ እያንዳንዳቸውን ላተንት ቫሪያብሎች ኢንተርፕሬት እያደረግን እናስቀምጣለን ማለት ነው። ለምሳሌ ከመጀመሪያው ላይ ስትራክቸራል ሞዴል ይላል። ስትራክቸራል ነው ይሄ ስትራክቸራሉ አውትካሙ ነው መጀመሪያ የሚያስቀምጥልን። ዲፕሬሽን የተባለ አውትካም ነው የሰጠነው ማለት ነው ለሞዴሉ። ስለዚህ ይህን ዲፕሬሽን የተባለ ቫሪያብል ማን አፌክት አድርጎታል? ስታቲስቲካሊ ኢንተርናላይዝ ስቲግማ በምን ያህል ቤታ ኮፊሸንት? በ0.76። ይሄ ማለት internal stigma has direct effect on depression, which means the direct effect of internal stigma on depression is that as 1 unit increase in internal stigma score, as 1 unit increase in internal stigma score, the depression score increase by 0.76, provides that the effect of other covariate in the model is what? Remain ኮንስታንት ማለት ነው። ስለዚህ ስታቲስቲካሊ ሲግኒፊካንስ ነው ኢንተርፕሬት እናደርጋለን ማለት ነው። ኢንዳይሬክት ኢፌክቱንም በዛው ልክ ኢንተርፕሬት እናደርጋለን ማለት ነው። ነገር ግን ከዚህ ላይ የቶታል ኢፌክቱን አውትፑቱን እዚህ ላይ ማግኘት አንችልም። ስለዚህ የቶታል ኢፌክቱን ለማግኘት ኢስታት ቲ ኢፌክትስ ብለን ራን እናደርጋለን። ስለዚህ ይሄ የቶታል ኢፌክቱን የኢንዳይሬክት ኢፌክቱን
የሙሉን ይሰጠናል ማለት ነው። እዚህ ላይ የሰጠነውን የጻፍነው ኮማንድ ይሄ ነው። ኦኬ ዳይሬክት ኢፌክት ነው። ኢስታት ቶታል ኢፌክት ስቴብል እየሰጣቸዋለሁ። አሁን የዳይሬክት ኢፌክት ውጤት ነው። የሜጀርመንት ሞዴል ነው ይሄ። እኛ የምንፈልገው ስትራክቸራል ሞዴሉን ነው። ስትራክቸራል ሞዴሉን ነው የምንፈልገው እኛ። ኦኬ አሁን ቶታል ኢፌክት ይላል። ቶታል ኢፌክት የሜጀርመንት ሞዴል ነው ይሄም። ኦኬ አሁን ቶታል ኢፌክት ነው። አሁን ኢንተርናላይዝ ስቲግማ ዲፕሬሽን ላይ አንድ ፓስ ስላለው ራሱ ነው የሚቀመጠው። ሶሻል ሳፖርት ግን ሁለት ጊዜ አፌክት ስላደረገው ተደምሮ የሁለቱም የዳይሬክቱም የኢንዳይሬክት ተደምሮ ኔጌቲቭ 0.83 መጥቷል ማለት ነው። ስለዚህ በአንድ ዩኒት ሶሻል ሳፖርት ስኮር ሲጨምር የፓርቲሲፓንቶች ዲፕሬሽን ስኮራቸው በ0.83 ያህል ይቀንሳል ማለት ነው። ለዚህ ምንድነው ስትራክቸራል ጥቅሙ ምንድነው? ዳይሬክት ኢንዳይሬክት እና ቶታል ኢፌክትን ሲመልታነስሊ ኢስቲሜት ያደርጋል ብለናል። አሁን ዳይሬክት ኢፌክቱን ቅድም ያየነው ነው። የዲፕሬሽንን ኢንተርናላይዝ ስቲግማ አፌክት ያደርገዋል፣ ኦፖርቹኒቲ ኢፌክሽን አፌክት ያደርገዋል፣ ሶሻል ሳፖርት አፌክት ያደርገዋል። የነዛን ቤታ ኮኤፊሽንት አይተናል። አሁን ደግሞ ኢንዳይሬክት ኢፌክቱን አይተናል። እዚህ ላይ ደግሞ ቶታል ኢፌክቱን ለምሳሌ ሶሻል ሳፖርት ቶታል ኢፌክቱ ምንድነው? የዳይሬክቱም የኢንዳይሬክቱ ተደምሮ ኔጌቲቭ 0.83 ነው ማለት ነው። ስለዚህ ይሄን 0.83 ሲተረጎም ምንድነው የሚባለው? as one unit increase in social support square depression score reduced by what 0.83 provides that the effect of other covariate in the model what remain constant ማለት ነው። ለዚህ ይሄን ይመስላል። ሞዴሎቹን አንዳንዶቹን እንያቸው። እዚህ ላይ ሞዴል ቼክ ማድረግ እንችላለን። ኢስታት GOF status all ምንድነው? ኢስቲሜት አድርግልኝ ጉድነስ ኦፍ ፊት ቴስቱ ማለት ነው። የሁሉንም ቴስቶች አድርግልኝ ያልኩት ነው። አመጣልኝ። እዚህ እያንዳንዳቸው ምን እንዳላቸው እንያቸው። የመጀመሪያው ምንድነው? ፊት ስታቲስቲክስ ይለናል። ፊት ስታቲስቲክስ ላይክሊሁድ ሬሽዮ ቴስት ይላል። ላይክሊሁድ ሬሽዮ ቴስት ይላል። ቀጥሎ ምንድነው? ካይ ስኩዌር ቴስት ኤምኤስ ይላል። ይሄ ምን ማለት ነው? ካይ ስኩዌር ቴስት ኦፍ ዋት አወር ሞዴል ኦር ቫይስ ዋት ሳቹሬትድ ሞዴል ነው። ይሄን ሁለቱን ነው ኮምፔር የሚያደርግልን። እቺ ኤምኤስ ምንድናት? አወር ሞዴል ኤንድ ዋት ሳቹሬትድ ሞዴል ናት። ሁለቶቹ ጥቅማቸው ሞዴል ቫይስ ዋት ሳቹሬትድ ሞዴል ይላል። ይሄ ሞዴል ማለት ዳይሬክት ዳታውን ተጠቅሞ ያመጣው አውትፑት ከማን ጋር ያወዳድረዋል? ሳቹሬትድ ከሆነ ሞዴል። ያ ማለት ሃይፖቴቲካል የሆነ ይህ ሳቹሬትድ የሆነ ሞዴል ምንድነው? ሃይፖቴቲካል የሆነ ሞዴል ነው። ያን ማለት ካይ ስኮሩ 0 የሆነ ኤስአርኤምአሩ 0 የሆነ ሲኤፍአዩ 1 የሆነ ቲኤልአዩ 1 የሆነ ያ ማለት ፒውርሊ ፊት የሆነ ማለት ነው። ሃይፖቴቲካል ነው ይሄ። ልክ እንደ ሃፐር ባውንድ መውሰድ እንችላለን። አዛ ስታቲስቲካል ሲግኒፊካንስ ነው። ነገር ስታቲስቲካል ሲግኒፊካንስ ስለሆነ ይሄን መተው አንችልም። ምክንያቱም ብዙም ጊዜ ካይ ስኮር ቴስቱ ሲግኒፊካንስ መሆን የለበትም ይባላል። ምክንያቱም ስታቲስቲካል ሲግኒፊካንስ ሆነ ማለት ሞዴሉ ፖር ነው ማለት ያ ማለት ፕሪዲክትድ የሆነው ሞዴል እና አክቹዋል የመጣው ሞዴል ቤዚክ የሆነ ዲስክሪፓንሲ ያላቸው ማለት ነው። ቤዚክ የሆነ ዲፈረንስ አላቸው ማለት ደግሞ ዲፈረንሳቸው ስታቲስቲካል ሲግኒፊካንስ የሆነ ዲፈረንስ አላቸው። ስታቲስቲካል ሲግኒፊካንስ የሆነ ዲፈረንስ አላቸው ማለት ደግሞ ሞዴሉ ፊት አይደለም ማለት ነው። ምክንያቱም ፕሪዲክት ያደረግነው ሞዴል ኢስቲሜት ካደረግነው ሞዴል ሪሊ በጣም የራቀ ነው ማለት ነው። ስለዚህ ምን ነው እንዲሆን የሚጠበቀው? የተቀራረቡ እንዲሆን ነው የሚጠበቀው። ነገር ግን በስትራክቸር ጊዜ ስትራክቸር ባይ ዲፎልት ብዙ ሳምፕል ሳይዝ ስለሚፈልግ ሳምፕል ሳይዝ እየጨመረ በሄደ ቁጥር ባይ ዲፎልት ሲግኒፊካንሲው እየጨመረ ስለሚሄድ ብዙውን ጊዜ አንጠቀምባቸው። ሌሎች ነው የምንጠቀመው፣ ይሄን አንጠቀምበትም። ቀጣይ ደግሞ ይላል ቢኤስ ይላል። ይሄ ምንድነው? ቤዝ ላይን ሞዴል ቫይስ ዋት ሳቹሬትድ ሞዴል ነው ይሄን የሚያወዳድርልን። አሁን ቤዝ ላይን ሞዴሉ ምንድነው? ቤዝ ላይን ሞዴል እና ሳቹሬትድ ሞዴል ዳታ አይጠቀሙም። ሪሊ ሁሎቹም ሃይፖቴቲካል ነው የሚሰሩት። ነገር ግን ቤዚክ የሆነ ዲፈረንስ አላቸው። ቤዚክ የሆነ ዲፈረንሳቸው ምንድነው? ቤዝ ላይን ወይም ነል ሞዴል የሚባለው ይሄ ነው። ቤዝ ላይን ወይም ነል ሞዴል የሚባለው ዊዛውት ኤኒ ዴታ ነው። ነገር ግን ወረስት ፓርት ኦፍ ዋት ጉድነስ ኦፍ ፊቱ ወረስት የሆነው ፓርት ነው ይሄ። ይሄ ደግሞ በጣም ሃይስት የሆነው ነው። ሁለቱ ኤክስትሪሞች ናቸው።
ስለዚህ የኛ አውትፑት ወይም የኛ እንትን ሊሆን የሚችለው በሁለቱ መሃል ነው ኦስሌት ሊያደርግ የሚችለው። ሲያንስ ቢውል ቤዝ ላይን ይሆናል፣ ቢበዛ ደግሞ ሳቹሬትድ ይሆናል። ከዛ ውጭ ግን በቤዝ ላይኑና በሳቹሬትዱ መሃል ነው ኦስሌት የሚያደርገው ማለት ነው። ሳቹሬትዱ ምንድነው? ሃይፖቴቲካል የሆነ ዴታን ከጠቅሞ ካይስኮሩ 0 የሆነ ኮምፓራቲቪቲ ኢንዴክሱ 1 የሆነ ቱከርሊውስ ኢንዴክሱ 1 የሆነ እንደገና ኤስኤምአሩ እና ረምሲው ደግሞ 0 የሆነ ማለት ነው። ይሄ ሃይፖቴቲካል ነው። በጣም ቤስት የሆነ ፊት የሆነ ሞዴል ነው። ይሄ ደግሞ ወረስት የሆነው ነው። እኛ የምንሰራው ግን በዚህ ውስጥ ነው ኦስሌት ሊያደርግ የሚችለው ማለት ነው። እዚህ እናያለን። እዛ ቀጥሎ ምንድነው? ፖፑሌሽን ኤረር የሚባል ነው። ረምሲ የሚባለው ነው። ረምሲ ምንድነው? ፖፑሌሽን የኛ ሳምፕል ወስደን አናላይዝ የምናደርገውና የዛን አናላይዝ የምናደርገውን ፖፑሌሽን ሪሊ የሆነውን ዲፊኒሽን ይሰጣል ወይ ዳታው ከዛ ፖፑሌሽን ሳምፕል ወስደን ያመጣ ነው ዳታ ሪሊ ፖፑሌሽኑን ይወክላል ወይ ምን ያህልስ ኤረር አለው የሚለውን ነው የሚሰራው። እዛ ቀጥሎ ኢንፎርሜሽን ክራይቴሪያ የሚል አለ። ኢንፎርሜሽን ክራይቴሪያ ብዙ ጊዜ አንጠቀምበትም። የሚጠቅመው ግን ሌሎቹ ለምሳሌ 3-4 ሞዴል ሰርተን 3-4 ሞዴል ስታቲስቲካሊ ሲግኒፊካንስ ሆነው እንደገና ፊት ከሆኑ በክራይቴሪያውን መርጠል። ያ ማለት አካኪያን ኢንፎርሜሽን ክራይቴሪያ እና በየር ኢንፎርሜሽን ክራይቴሪያ ናቸው። እነዚህን ከጠመን በጣም ለውስጥ የሆነውን ሞዴል እንወስዳለን ማለት ነው። እዚያ የመጨረሻው ቤዝ ላይን ኮምፓሪዝን የሚወስዳቸው ሲኤፍአይ እና ቲኤልአይ ናቸው። ሲኤፍአይ ምንድነው? ሁለት ሞዴሎችን ኮምፔር የሚያደርገው ያ ማለት ቤዝ ላይን ሞዴሉ እና የኛ ዳታውን ተገባ በኋላ የሚመጣው ሞዴል ነው ኮምፔር የሚያደርገው። ኮምፔር ያደርግና 0.9 እና ከዛም በላይ የሆነ ከሆነ ጉድ ነው እንላለን። ያን ምንድነው ምኑን የሚያወዳድልን? ቤዝ ላይኑ የኛ ዳታ አጣመን ያመጣ ነው አውትፑት ከቤዝ ላይኑ ይህን ያህል ኢምፕሩቭመንት አለው ወይም ይህን ያህል የሞዴል ኢምፕሩቭመንት አለው ብለን እንድንናገር ያደርጋል ማለት ነው። ቲኤልአይ ደግሞ ምንድነው ጥቅሙ? ያው ልክ እንደ ሲኤፍአይ ሆኖ ነገር ግን ይሄ ሞር ፓርሲሞኒየስ የሆነ ሞዴል ወይም ሲምፕለስት የሆነ ሞዴል እንድናገኝ ያግዘናል ማለት ነው። ኤስአርኤምአር ደግሞ ምንድነው? ሪዚጁዋል የሆነ ቫሪያንስ ወይም አንኤክስፕሌንድ የሆነ ቫሪዬሽን አለ ወይስ የለም የሚለውን ነው የሚነግረን ማለት ነው። ስለዚህ ወደ ዲያግራማችን እንመለስና ይሄ ምንድነው አሁን ስለዚህ ስትራክቸራል ኢኩዌሽን ሞዴሊንግ ሁለት ሞዴሎች በአንድ ላይ ሆነው ነው የሚሰሩት ብለናል። የሜጀርመንት ኮምፖነንቱና ስትራክቸራል ኮምፖነንቱ። ሜጀርመንት ኮምፖነንቶች ናቸው እነዚህ ናቸው። ለምሳሌ ኢንተርናል ስቲግማ የተባለው በኢንዲኬተር የተለካው ይህ እንደ ሜጀርመንት ሞዴል ነው። ይህ ደግሞ ዲፕሬሽን በ9 አይተም ወይም በ9 ኢንዲኬተር ተለክቸዋለሁ። ይህ ልክ እንደ ሜጀርመንት ተወስዱታላችሁ። ሶሻል ሳፖርት በ3 አይተም ተለክቷል። ይህም ልክ እንደ ሜጀርመንት ነው። ስትራክቸራሉ ግን ዳይሬክት ኢንዳይሬክት ኤርቶታል ኢፌክቱን የምናውቅበት ነው። ስለዚህ አሁን ኦፖርቹኒቲ ኢንፌክሽን ዳይሬክትሊ አፌክት አድርጓል ማንን? ዲፕሬሽንን። ሶሻል ሳፖርት ዳይሬክት ዲፕሬሽን አፌክት አድርጓል። ኢንተርናል ስቲግማ ሚዲየተር ነው ለማን? ሶሻል ሳፖርት። ዲፕሬሽንን ኢንዳይሬክትሊ በኢንተርናል ስቲግማ አፌክት አድርጎታል ተመልሶ ማለት ነው። ስለዚህ የሶሻል ሳፖርት ኢፌክት ከዲፕሬሽን ላይ ዳይሬክት አለው። አዝ ዋን ዩኒት ኢንክሪዝ የሶሻል ሳፖርት ስኮር ዲፕሬሽን ስኮር ፌል ባይ ዋት 0.26 ማለት ነው። ዳይሬክት ኢፌክቱ። ኢንዳይሬክቱ ግን ይሄ ሲባዛ በዚህ ነው የምናደርገው። ያ ማለት ልክ ይህን ፓዝ ኤ ብንለው ይህን ፓዝ ደግሞ ቢ ብንለው ኢንዳይሬክት ኢፌክቱ ይህ ፓዝ ሲባዛ በዚህ ፓዝ ማለት ነው። የሁለቱ ፓዝ ብዜት ኢንዳይሬክት ኢፌክት ኦፍ ሶሻል ሳፖርት ኦን ዋት ዲፕሬሽን እንላለን። ቶታል ኢፌክቱ መጨረሻ ላይ የምናስቀምጠው የሶሻል ሳፖርት ቶታል ኢፌክቱ ዲፕሬሽን ላይ ያለው ኢፌክት ምንድን ነው? ዳይሬክትሊ ኤንድ ኢንዳይሬክትሊ ነው። ዳይሬክትሊ ከዚህ ወደዚህ የመጣ ነው። ኢንዳይሬክትሊ ደግሞ ሶሻል ሳፖርት ኢንተርናል ስቲግማን በዚህ ያህል አፌክት ያደርጋል። ኢንተርናል ስቲግማ ደግሞ ተመልሶ ዲፕሬሽን አፌክት ያደርጋል። ስለዚህ ሶሻል ሳፖርት ዳይሬክትሊ በዚህ ያህል ፓዝ በዚህ ያህል ኮፊሸንት አፌክት ያደርገዋል ዳይሬክትሊ። ኢንዳይሬክትሊ ደግሞ በኢንተርናል ስቲግማ አድርጎ አፌክት ያደርገዋል ማለት ነው። ስለዚህ የሶሻል ሳፖርት ዳይሬክት ኢፌክቱ ኔጌቲቭ 0.26 ነው። ኢንዳይሬክቱ ግን ይህ ሲባዛ በዚህ እናደርገዋለን። ቶታል ኢፌክቱ ደግሞ ምንድነው? ይህ ሲደመር ኔጌቲቭ 0.74 ሲባዛ 76 እናደርገዋለን ማለት የዚህ ብዜት ሲደመር የሶሻል ሳፖርት ከዲፕሬሽን ያለው ቶታል ኢፌክት ይሆናል ማለት ነው። ስለዚህ ይሄንን አውትፑት
መጨረሻ ላይ እያንዳንዱ የሰራናቸውን ነገር እያንዳንዳቸውን ሪፖርት እናደርጋለን። ለምሳሌ ኤስአርኤምአሩን ችን ኮፒ አድርገው ወርዳችን ላይ እናስቀምጣለን። ሲኤፍአይውን ይሄን እናስቀምጣለን፣ ይሄን እናስቀምጣለን፣ ይሄንም እናስቀምጣለን ማለት ነው። ስለዚህ ወርዳችን ላይ ይሄንን ዲያግራሙን መጨረሻ ላይ እንደጨረስን ዲያግራሙንም ፔስት እናደርጋለን ወስደን ይሄንን ዳይሬክትሊ ከዚህ ገብተን ሰሌክት ኦል ማለት እንችላለን። አሁን ሙሉ ሰሌክት አድርጎልናል። ይሄን ሰሌክት ካደረገልን ይሄ ደግሞ ወርድ ላይ ኮፒ ማድረግ እንችላለን። ይሄን ካልፈለግን ደግሞ ዳይሬክትሊ እዚች ላይ ገብተን ኮፒ ዲያግራም የሚላለ ዲያግራሙን ኮፒ እናደርጋለን። እዛ ቀጥታ ወርድ እንከፍታለን። የራሳችን ወይም የከፈትነው ወርድ ካለ ነው ፔስት ማድረግ እንችላለን። ፔስት ለማድረግ ስታታ ብዙ ጊዜ ዲያግራሙ ስለሚያስቸግር ኤዲት ማድረግ አለብን። ኤዲት ደግሞ ለማድረግ ብዙ ጊዜ ስክሪንሾት ብናደርገው ነው የተሻለ የሚሆነው። ስለዚህ እችን እንከፍታለን። ከዛ ሄደን ፔስት ማለት እንችላለን። ስለዚህ የሰራነው ሞዴል ይህ ነው ማለት ነው። ስለዚህ ይሄንን ማስፋት እንችላለን ፈለግን። ኦኬ ይሄ ነው። ይሄ ወርዳችን ላይ ወስደን እናስቀምጣለን ማለት ነው። ይሄን አስመስለን ሪፖርት እናደርጋለን ማለት ነው። ወርዳችን ላይ ወስደን አያስፈላጊ ከሆነ ደግሞ ይሄን ስክሪንሾት ማድረግ እንችላለን። ስክሪንሾት አድርገን ወስደን ኤዲት አድርገን ወርዳችን ላይ ኮፒ ማድረግ እንችላለን። ይሄን ይመስላል ስትራክቸራል ፓርቱ። ነገር ግን የዚህን አሁን ወርድ ላይ ነው ያለነው ኦፖርቹኒቲ ኢንፌክሽን ዲፕሬሽን ዳይሬክት አፌክት ያደርገዋል የሚለውን ቴብል ላይ ማስቀመጥ አለብን። ሶሻል ሳፖርት ዲፕሬሽን አፌክት ያደርገዋል የሚለው ዳይሬክት ኢፌክት እናስቀምጣለን። ኢንተርናላይዝ ስቲግማ ዲፕሬሽን ዳይሬክት ኢፌክት እናስቀምጣለን። ኢንዳይሬክት ኢፌክት ደግሞ ሶሻል ሳፖርት በኢንተርናላይዝ ስቲግማ አድርጎ በዲፕሬሽን ሂዶ አፌክት ያደርገዋል የሚለውን ነገር በቴብል ማስቀመጥ አለብን። አንድ ሳምፕል ላሳያችሁ ከኔ ሪሰርች ዳታ። ኦኬ ኦኬ ዴሞግራፊክ ነው። ብዙ ጊዜ ኮንቲነስ ቫሪያብልም ካለ ኮንቲነሶችን ኮሪሌሽን መስራት አለብን። ኮሪሌሽኑ በዚህ ልክ ማስቀመጥ ትችላላችሁ። ኦኬ ይሄ ነው አንዱ። ስለዚህ ኦኬ በዚህ መሰረት ማስቀመጥ አለብን ማለት ነው። አሁን ምንድነው ዳይሬክት ኢፌክት፣ ኢንዳይሬክት ኢፌክት እና ቶታል ኢፌክት የሚባል አለ። ስለዚህ ዳይሬክት ኢፌክቱ ለምሳሌ ሶሻል ሳፖርት ዲፕሬሽን ላይ ያለው ዳይሬክት ኢፌክት ኔጌቲቭ 0.12 ነው። ኮንፊደንስ ኢንተርቫል ታስቀምጣላችሁ። ስታንዳርድ ቤታ ኮንፊደንስ ታስቀምጣላችሁ ማለት ነው። ፐርሲብል ስቲግማ ስኮር ዲፕሬሽን አፌክት ያደረገው ለምሳሌ በዚህ ያህል ነው የምቱ ታስቀምጣላችሁ። ስለዚህ ሶስት ነገሮች እናስቀምጣለን። ዳይሬክት ኢፌክት ስለዚህ ላይ እናስቀምጣለን። አንድ ኢንዳይሬክት ኢፌክት እናስቀምጣለን ከዚህ ላይ ከዛ ቶታል ኢፌክት እናስቀምጣለን ማለት ነው። ስለዚህ ዳይሬክት ኢፌክት ያልናቸውን ዳይሬክትሊ አፌክት ያደረጉትን ቫሪያብሎች እናስቀምጣለን ማለት ነው። እየወሰድን ለምሳሌ ሶሻል ሳፖርት ዲፕሬሽን ላይ በምን ያህል አፌክት ያደርገዋል የሚለውን ቤታ ኮኤፊሽንቱን ይሄን እናስቀምጣለን። ፐርሲብል ስቲግማ ዲፕሬሽን በምን ያህል እንደ አፌክት እንዲያደርገው ቤታ ኮኤፊሽንቱን እናስቀምጣለን። አን ኢንዳይሬክት ኢፌክት ለምሳሌ በእኛ በቅድም ፕራክቲሳችን ሶሻል ሳፖርት ዲፕሬሽን አፌክት ያደርጋል ብለናል። በማን አድርጎ በኢንተርናል ስቲግማ አድርጎ ብለናል። ሶሻል ሳፖርት የሚባል ቫሪያብል አለ። ማንን አፌክት ያደርጋል? እችን አረው እናስቀምጣለን። ኢንተርናል ስቲግማን አፌክት ያደርጋል ማለት ነው። ኢንተርናል ስቲግማ ደግሞ አየር ማንን አፌክት ያደርጋል? ዲፕሬሽን አፌክት ያደርጋል ማለት ነው። ስለዚህ ዳይሬክት ኢፌክቱን በዚህ መልክ እናስቀምጣለን፣ ኢንዳይሬክት ኢፌክቱን በዚህ መልክ እናስቀምጣለን ማለት ነው። ስለዚህ የስትራክቸራል ፓርቱ ይህን ይመስላል። እናመሰግናለን።